በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ እንደ አምላካችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ መልካም ፈቃድ ፍቅሩን አብዝቶልን በእያንዳንዳችን ልቦና ጽላት ይጽፍልን ዘንድ ሰማይና ምድር ሲያልፍ የማያልፈው ቃሉን የምንሰማበት የምንከታተልበት በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ተዘጋጅቶ የሚቀርብልን ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎት ነው። ለዚህ ሰዓትና ደቂቃ ዳግም በዚህ መልኩ ተገናኝተን አሁንም በሃይማኖት ጸንተን በምግባር ቀንተን እንድንመላለስ እርሱ የሚደግፈንን የሚነግረንን የሚበጀንን የመረጠልንን ቃሉን የምንሰማበትን ይህችን ደቂቃ ባርኮ ቀድሶ ስለሰጠን ክብርና ምስጋና ለገናና ስሙ ይሆንልን። አንዳችም ነውር የሌለባት ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት አፍጣኔተ ረድኤተ አቁራሪተ መዓት የሁላችንም እመቤት አዛኝት እናቱን መብርሃንም ልመናዋ ጸሎቷ ቃል ኪዳኗ የእናትነት ፍቅሯ አብሮን አለና ስሟ የከበረ የተመሰገነ ይሁን። ለዛሬ እሱ የቅዱሳን አምላክ ከቅዱሳኑ በተለይም ከመላእክቱ አንዱ የሆነውን የቅዱስ ሚካኤልን ዓመታዊ የበዓሉን መታሰቢያ ምክንያት አድርገን በዓመት 2 ቀን ወይም ደግሞ 2 በዓላት ህዳር ቅዱስ ሚካኤልና ሰኔ ቅዱስ ሚካኤል የሚከበሩ ታላላቅ በዓላቶች ስላሉ የቅዱስ ሚካኤልን ይህንን የበዓሉን ምንነት ሰኔ የምናከብረው ማለት ነው በተመለከተ መጽሐፈ ስንክሳራችን ምን ብሎ እንደሚነግረን የምንከታተለውን ነው። ለዛሬ እንደሱ እንደ አምላካችን ፈቃድ ይዘን የተመለስ ነው። ከዚያ በማስቀደም ግን እንደው ለማስታወስ ያህል የቅዱስ ሚካኤልን የስሙን ትርጓሜ የተሰጠውን ክብር ለማሰብ ያህል ሚካኤል ማለት መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመለክት ነው። እንደ እግዚአብሔር ንጹሕ፣ ቅዱስ፣ ሩሩህ፣ ኃያል፣ ረቂቅ ማን ነው? መልሱ የለም ነው። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። መጋቤ ብሉይ ነው አንደኛው። ይህም በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ ነው። ሌላው መላከ ምሕረት ነው። ይህም ደግሞ ለሰው ልጆች ምሕረት የሚለምንና ምሕረት የሚያደርግ ስለሆነ ነው። በመጽሐፈ ሄኖክ ይቅር የሚል ከመዓትም የራቀ ቅዱስ ሚካኤል ነው እንዳለ መጽሐፈ ሄኖክ ምዕራፍ 10 ቁጥር 12። ሶስተኛው መላከ ኃይል ነው። መላከ ኃይል መባሉ እግዚአብሔር በእርሱ አማካኝነት ታላላቅ ስራዎችን ስለገለጸ ዲያብሎስን ከነሰራዊቱ ስላሸነፈ ነው። ሌላው ደግሞ መላከ ምክሩ ይባላል። የእግዚአብሔር የምክሩ አበጋዝ ማለት ነው። ይህም ደግሞ እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ስራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በእርሱም አማካኝነት ይሰራል ለማለት ነው። የእሱ የቅዱስ ሚካኤል የሊቀ መላእክት ተራዳይነቱን በተለያየ መልኩ በመጽሐፍ ቅዱስም ተገልጾ እናገኛለን። ራዕየ ዮሐንስ ምዕራፍ 12 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክት ጋር ተዋጋ፣ አልቻላቸውም፣ ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ይላል። እንዲሁም ቅዱስ ሚካኤል ሊቀ መላእክትም ስለመሆኑ የመላእክት አለቃ ቅዱስ ሚካኤል በማለት ይሁዳ ቁጥር 9 ላይ ምዕራፍ 1 ነው በዚያም ገልጾታል። በመጽሐፈ ሄኖክ ምዕራፍ 10 ከላይ እንደገለጽነውም ቁጥር 12 ላይም ይቅር የሚል ከመዓትም የራቀ እንደሆነ ተገልጿል። ለሰው ባደረገው በጎነት ለሕዝቡ ሁሉ ታዛዥም እንደሆነ በመጽሐፈ ሄኖክ አሁንም ምዕራፍ 6 ቁጥር 5 ላይ ተገልጿል። በይሁዳ አሁንም የተገለጸው ደግሞ ዲያብሎስ የሙሴን መቃብር አሳይቶ አምልኮ ባዕድ እንዲፈጽሙ ለማስተማር በተነሳ ጊዜ የተከራከረውና እስራኤላውያን የጠበቃቸው ይኸው መልአክ ገናናው መልአክ ቅዱስ ሚካኤል እንደሆነም መጽሐፍ ቅዱሳችን ይነግረናል። እስራኤልን ከጠላቶቻቸው መንጋጋ ለማውጣት ይረዳቸው የነበረው ቅዱስ ሚካኤል ነው። ኢሳይያስ 37 ቁጥር 36 በመጨረሻም ዘመን ሕዝበ እስራኤልን ወይም ሕዝበ እግዚአብሔርን ከሐሳዌ መሲህ ጥፋት የሚጠብቃቸው እርሱ ነው። ዳንኤል 12:1 ከዋነኞቹ አለቆች አንዱ በማለት ነቢዩ ዳንኤል የገለጠው በባቢሎን ምርኮ የተራዳው ቅዱስ ሚካኤል ነው። ዳንኤል ምዕራፍ 10 ቁጥር 13 ነቢዩ ሄኖክንም የረዳውና ያበረታው ቅዱስ ሚካኤል ነው። ሄኖክ ምዕራፍ 20 ቁጥር 32 እስራኤልን የመራ ዘጸአት 14 ቁጥር 19 እስራኤል እግዚአብሔርን በበደሉና በተማረኩ ጊዜ ስለ እነርሱ ያማለደና ምሕረት ያሰጠ ዘካርያስ ምዕራፍ 1 ቁጥር 12 ለእስራኤል ሕግ ሰጥቶ በሲና አብሯቸው የነበረ የሐዋርያት ሥራ ምዕራፍ 7 ቁጥር 38 ቅዱስ ሚካኤል ሊቀ መላእክት ነው። አጋንንትን የሚያንቀጠቅጥ የእግዚአብሔርን የተሰወረ ስሙን ለቅዱሳን የሚገልጥና ይህ ስም በእጁ የሚገኘው
ቅዱስ ሚካኤል ነው። ሄኖክ ምዕራፍ 20 ቁጥር 1 በመጨረሻው ዘመን የሚገለጠውን የፍርድ መጽሐፍ የሚጽፍና ለእግዚአብሔር የሚያሳይ የሚያስፈርድም ይህ ቅዱስ ሚካኤል ነው። ሄኖክ ምዕራፍ 33 ቁጥር 51 እንዲሁም ከቁጥር 55 እስከ 57 ቅዱስ ሚካኤል ከሰማዮች በላይ ያለ ሰማይ የሚገኝን የእግዚአብሔርን ቤት የሚከብ ነው። ሄኖክ ምዕራፍ 20 ቁጥር 40 የሶምሶንን መወለድ ለማኑሄ ያበሰረ መጽሐፈ መሳፍንት ምዕራፍ 13 እስራኤልን ሊያጠፋ የመጣውን 185,000 የአሦራውያንን ሰራዊት የገደለ ሁለተኛ ነገሥት ምዕራፍ 19 ሎጥን ከሰዶም ፍርድ ነፃ ያወጣ ዘፍጥረት 19 በአምልኮተ እግዚአብሔር በመጽናቱ ምክንያት ወደ አንበሶች ጉድጓድ ለተጣለው ለነቢዩ ዳንኤል ነቢዩ ዕንባቆም ምግብ ይሰጠው ዘንድ እስከ ባቢሎን ያደረሰው ተረፈ ዳንኤል ምዕራፍ 13 ቁጥር 32 ሊቀ መላእክት ቅዱስ ሚካኤል ነው። ቅዱስ ሚካኤል ለመማለድ በመላእክት ፊት ወይም በመላእክት ጌታ ፊት ይቆማል። ሄኖክ 19 ቁጥር 6 በመድኃኒታችን በኢየሱስ ክርስቶስ ዕለተ ትንሣኤ የመቃብሩን ድንጋይ ገልብጦ ለመግደላዊት ማርያም ቀድሞ የተገለጠላት ማቴዎስ ወንጌል ምዕራፍ 28 ሊቀ ሐዋርያት ቅዱስ ጴጥሮስን ከሄሮድስ እስር ቤት ያወጣው የሐዋርያት ሥራ ምዕራፍ 12 በልቡ እግዚአብሔርን ይፈልግ ለነበረው ለጸሎተኛው ለመቶ አለቃ ቆርኔሌዎስ በ9 ሰዓት የተገለጠለት ይህ ገናና መልአክ ቅዱስ ሚካኤል ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 3 ስለ ቅዱስ ሚካኤል ክብር ጠባቂነትና አማላጅነት ቀደምት አበው የተማሩትን በኑሯቸው ያዩትን የቤተ ክርስቲያን አባቶች ጽፈዋል። ቅዱስ ዮሐንስ አፈወርቅ፣ ኤዎስጣቴዎስ ዘአንጾኪያ፣ ቅዱስ መቃሪዎስ፣ ቅዱስ ያሬድ በድጓው፣ አባ ጊዮርጊስ ዘጋስጫ በሰዓታቱ ጽፈውለታል። በዚህ መልኩ እንግዲህ የተለያዩ የቅዱስ ሚካኤልን ስራዎችን የሚናገሩ መጽሐፍ ቅዱሳዊ ምንጮችን እየጠቀስን እንግዲህ ለማስታወስ ወደናል ማለት ነው። ይህ እንግዲህ በየዓመቱ ወደ እናንተ ስለምናመጣው እንደ አምላካችን ፈቃድ ይህንን በልባችን ከያዘን ወደ ሰኔ 12 በዓሉ እንዲህ እናመራለን። ሰኔ 12 የሚከበረውን የቅዱስ ሚካኤልን በዓል በተመለከተ የቅድስት ቤተክርስቲያናችን ታላቁ መጽሐፈ ስንክሳር በዓላትን ሁሉ በምናገኝበት ማለት ነው እንዲህ በማለት ያስቀምጥልናል። እሱን በጥሞና እንዲህ እንከታተላለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የመልአኩ የሚካኤል የመታሰቢያውን በዓል ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክላውባጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራቸው ታላቅ ምኩራብ ነበረና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ እለእስክንድሮስም እስከ ተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስን በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸውም። ስህተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበር አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ይማልዳልና። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተ ክርስቲያን አደረጉት። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው።
ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ ቅዱስ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤል የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለ መራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። የእግዚአብሔር መልአኩ ሆይ እራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ላንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማሽ ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወሰደው። የምሻው ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባህርም ተሸከመው፣ ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም በዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበረና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል፣ የሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ሰጥቶ ዓሣውን ተቀበለ። ዓሣውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዚህ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ ባንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። እራት በሚቀርብበት ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ ና፣ ወደ ቤትህም በሰላም ትመለሳለህ። ባህራንም አባቴ ወይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው።
ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው፣ ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው። ወደ ገሌ አገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ ያሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው መልአክ ቅዱስ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንፋሃት ለውጦ እንዲህ ብሎ ጻፈ። ይህችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይህች ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንና ጥሪቴን ወንዶችና ሴቶች ልጅ ባሮቼን ጠቅላላ ንብረቴንም አውርሸዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ፣ እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይህች ምልክት እነዋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሄደህ ይችን ደብዳቤ ለሹሙ ስጠው። በጎዳናም እኔ እንደተገናኘው አትንገረው፣ እንዳይገልህም ይህን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን የሚያህል ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድን ነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህንና ጥሪትህንም ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህን በሰማ ጊዜ ደንግጦ ከፈረሱ ላይ ወድቆ በድንገትም ሞተ። ባህራንም በጎ ሥራዎችን የሚሠራ ሆነ። የተገለጸለትን ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ፣ ሊገለው የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያኑ ውስጥ አደረገው። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ባህራንም ቅስና ተሾሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባትም ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያዬን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይህና መልእክተኛህ ከቸርነት እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክብረ ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያህን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸከመ እንድታወጣ እነሆ እኔ አዝዤሃለሁ። ይህንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንንም ያስተሰርይ ዘንድ መከራችንንም ያርቅ ዘንድ የምድራችንንም ፍሬ ይባርክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከኛ ወገን የሞቱትን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችንን ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለኛ ይለምናልና የክርስቶስ ወገኖች የሆኑ መኳንንቶቻችንንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖቱ ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን ለዘላለሙ አሜን። እንግዲህ በዚህ መልኩ መጽሐፈ ስንክሳራችን የመጀመሪያውን የባህራንን የሞቱን ደብዳቤ እንዴት እንደለወጠው የሚያጠይቀውን በዚህ ሁኔታ ገልጾልናል። ወደ ቀጣዩ አሁንም መጽሐፈ ስንክሳራችን በመቀጠል ደግሞ
ይህንኑ በዓል በዚህ ሁኔታ ደግሞ እንድናስበው ይነግረናል። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ ሆነ። ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እኒህም ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29 ቀን፣ የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓል መታሰቢያም በየወሩ በ12 ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እኒህን 3ቱን በዓላት እንዳታስታጉል ሚስቱን ቅድስት አፎሚያን አዘዛት። እርሷም የከበረ የመልአኩ የቅዱስ ሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ እራራልሻለሁም፣ ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ተወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። ርግቦችና መንጢጦች እንኳ ሌላ ባል አያውቁም። በእግዚአብሔር አርያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርያውን ለውጦ በላይዋ ጮህባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 የከበረ የመልአኩ የቅዱስ ሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህን መመጽወትሽን ትተሽ ለአንድ ምእመን ሚስት ትሆኚ ዘንድ ጌታ አዞሻል። ባል የሌላት ሴት መልህቅ የሌለውን መርከብ እንደምትመስል እወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገቡ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጽሐፍት ጥቅሶችን ያመጣላት ጀመር። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ካንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሡን ማኅተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውኑም ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚያም ተወውና አበረረው። የከበረ መልአክ ቅዱስ ሚካኤልም እንዲህ አላት፣ ብጽዕት አፎሚያ ሆይ ሄደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔር ዓይን ያላየውን ጆሮም ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሮች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። የዚህም የከበረ መልአክ ቅዱስ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። ሊቀ መላእክት ቅዱስ ሚካኤል ለቅድስት አፎሚያ በዚህ መልኩ እንደደረሰላት ይኸው መጽሐፈ ስንክሳራችን በተለየ ሁኔታ ይነግረናል። ሌሎች በዚህ ዕለት የሚከበሩ የቅዱሳን በዓላትም አሉ። በዚህችም ዕለት ለአባቶች ሊቃነ ጳጳሳት 6ኛ የሆነ የእስክንድሪያው ሊቀ ጳጳሳት አባ ዮስጦስ አረፈ። ዳግመኛም በዚህች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ የሚልና እንዲሁም በዚህች ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድሪያ ሊቀ ጳጳሳት አባ ቄርሎስ አረፈ ይለናል። እንግዲህ እነዚህ ሁሉ ቅዱሳን በዚህ በሰኔ 12 የሚታሰቡ ናቸው ማለት ነው። እግዚአብሔር አምላካችን በእውነት ከዚህ ዕለት ረድኤት በረከት እንዲያሳትፈን የሊቀ መላእክት የቅዱስ ሚካኤል ተራዳይነቱ፣ አማላጅነቱ፣ ጠባቂነቱ፣ ደጋፊነቱ ለእኛ ፈጥኖ ደራሽነቱ እንዲደረግልን የቅዱሳን አምላክ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። እንግዲህ ጠቅለል ለማድረግ ሰኔ 12 ለምንድን ነው የቅዱስ ሚካኤል በዓል የሚከበረው
ብለን ብንጠይቅ የባህራንን የሞት ደብዳቤ የቀየረበት እንዲሁም ደግሞ ዲያብሎስን በፈቃደ እግዚአብሔር ተዋግቶ ያሸነፈበት አምላክነትን ሽቶ በወደቀው በዲያብሎስ ምትክ ሊቀ መላእክት ሆኖ የተሾመበት ዕለት በመሆኑ ነው። ክብር ይግባውና እግዚአብሔር በዚች ዕለት የመላእክት አለቃ ቅዱስ ሚካኤልን ከወገኖች ከመላእክት ሁሉ በላይ አክብሮ ሾሞታል ብሎ በድርሳነ ሚካኤል ዘሰኔ ላይ እንደተገለጸው ማለት ነው። ድርሳኑን እዚሁ እኛው ማህደረ ተዋሕዶ ላይ ስለምታገኙት ወደኋላ ፈለግ ብላችሁ ሙሉን የሰኔን ድርሳነ ሚካኤልን ማዳመጥ ትችላላችሁ። እንዲሁም በተጨማሪ ቅድስት አፎምያ ያረፈችበትና እሷንም ደግሞ ቅዱስ ሚካኤል ደርሶ ከፈተና የታደገበት ዕለት እንደሆነና ሌሎችም ቅዱሳንም እንደሚታሰቡ እንዳንዘነጋው ከወዲሁ ለመጠቆም እንወዳለን። መድኃኔዓለም ኢየሱስ ክርስቶስ አሁንም የመላእክትን ጥበቃቸውን፣ በረከታቸውን፣ ተራዳይነታቸውን ተማጽነን አምነን ድረሱልን በምንላቸው ለሁላችንም እንዲደርሱልን እንዲታደጉን የእሱ የአምላካችን ፈቃዱ ይሆንልን። የሊቀ መላእክት የቅዱስ ሚካኤል በረከቱ ከእኛም አልፎ ለሀገራችን ለሕዝባችን ደርሶ ፈታኞቿን እንዲያስርልን ቅድስት አፎምያን የጠበቀ የባህራንን የሞት ደብዳቤ ለወጠ የወገኖቻችን የሞት ደብዳቤ ወደ ሕይወት ለውጦ በእውነት ፍቅርና ሰላምን ለሕዝባችን ለሀገራችን እንዲያነግስልን፣ ደጉ እንዲያቀርብልን፣ ክፎችን እንዲያርቅልን፣ የፍቅርን የደግነትን የመተሳሰብን የሰላሙን ነገር ከሱ የሆነውን በመላእክቱ ላይ አድሮ መድኃኔዓለም ለሁላችንም እንዲሰጠን ምሕረቱን ደግነቱን እንዲያበዛልን ፈቃዱ ከሁላችን ጋር ይሁን። የሁላችንንም መጨረሻ አሁንም አምላከ ቅዱስ ሚካኤል ስለ ቅዱስ ስሙ ስለ ማርያም እናቱ ስለ መስቀሉ ፍቅር ሲል እንዲያሳምርልን ፈቃዱ ይሁንልን። አሜን። ይቆየን። ማህደረ ተዋሕዶን ለምታደምጡ ሁሉ ይህንን መርሃ ግብራችን ለሚያደምጡ ሁሉ አድርሱልን። ሰብስክራይብ አድርጋችሁን ብትችሉ ተከታተሉን። እግዚአብሔር አምላካችን አሁንም ከሁላችን ጋር ይሁን። የቀጠሮ ሰዎች ይበለን። እንዲሁ ደግሞ አሁንም የቅዳሴ መልእክታችንን በመቀጠል እንከታተላለን። ያው በመሃል በዓላት ሲመጡ የግድ ገባ ብለን እነዚያን ማስታወስ ግድ ስለሚለን ነው። አምላካችን አሁንም በዚህ መልኩም ስላስተማረን የቅዱሳን መላእክትም ተራዳይነታቸው በዚህ መልኩ እንድንማርም እንድንረዳም ስላደረገን ስሙ የከበረ የተመሰገነ ይሁንልን። የሁላችን አባት ቸሩ መድኃኔዓለም አሜን። ይቆየን። ፈተና ሲገጥማት ቅድስት አፎምያ ፈተና ሲገጥማት ቅድስት አፎምያ ሚካኤል ብላ ስትጣራ ሚካኤል ብላ ስትጣራ ፈጥኖ አዳናት ከጭንቀ መከራ። ሚካኤል ብላ ስትጣራ ሚካኤል ብላ ስትጣራ ፈጥኖ አዳናት ከጭንቀ መከራ። ነውና እምነቷ ጽኑ ነው ምግባሯ ነውና እምነቷ ጽኑ ከምግባሯ። ሚካኤል መጣላት ታምሩን ሊሰራ ሚካኤል መጣላት ላፎምያ ታምሩን ሊሰራ ሚካኤል መጣላት ታምሩን ሊሰራ ሚካኤል መጣላት ላፎምያ ታምሩን ሊሰራ። ኃያሉ ሚካኤል መጣና ገስግሶ ኃያሉ ሚካኤል መጣና ገስግሶ እንደ ኃያልነቱ ኃይሉን አፈራርሶ እንደ ኃያልነቱ ኃይሉን አፈራርሶ በመጣበት አስኬደው መልሶ እንደ ኃያልነቱ ኃይሉን አፈራርሶ እንደ ኃያልነቱ ኃይሉን አፈራርሶ በመጣበት አስኬደው መልሶ። ኃያሉ ሚካኤል ተራዳዊው መልአክ ኃያሉ
ሚካኤል ተራዳዊው መልአክ ምሕረት እንዲሰጠን ለምንልን ካምላክ ለምንልን ካምላክ ምሕረት እንዲሰጠን ለምንልን ካምላክ ሚካኤል ጸሎታችንን ባርክ። ምሕረት እንዲሰጠን ለምንልን ካምላክ ለምንልን ካምላክ ምሕረት እንዲሰጠን ለምንልን ካምላክ ሚካኤል ጸሎታችንን ባርክ። እግዚአብሔር አምላካችን አምላክ ቅዱስ ሚካኤል የቸርነቱን ሥራ ይስራልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በሕሊናችን ጨምር። የቀጠሮ ሰዎች ይበለን። ክብረ ምስጋና ይሁን ለአብ፣ ክብረ ምስጋና ይሁን ለወልድ፣ ክብረ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።